እኔ የምለው ቤተሰብ የምናየው ድራማ ወይም ደግሞ ዩቲዩብ ላይ የሚለቀቁት ድራማዎች አስመሳይ ወይም ደግሞ ማስመሰል፣ ጓደኛው በጓደኛው ላይ መነሳት፣ አባትና ልጅን መለያየት፣ ቤተሰብን መለያየት፣ እኔ ብቻ ልብላ፣ የእኔ ብቻ ይሁን፣ እኔ ካደኩ የራሱ ጉዳይ የሚል ብቻ መሆኑ ለምንድን ነው? ማለቴ አንዳንድ ጊዜ ለየት ያለ ነገር ወይም ደግሞ ላይክ ለሰው ጥሩ ነው የሚለውን ነገር ቢያሳዩ ምን አለበት? በፍቅር የተሞላ ብቻ ያው ህይወት በፍቅር የተሞላ አይደለችም። እውነትም ብዙ ውጣ ውረድ አላት ናት። ግን ቢሆንም በዚህ ልክ የልብ ጓደኛ ሆኖ ከዛ የልብ ጓደኛውን አጥፍቶ የእሱን ሚስት የእሱን ቤተሰብ የእሱን ንብረት ወርሶ ከልጆቹና ከባለቤቱ ፊት ለፊት መልካም ጥሩ ሆኖ የሚቀርብ እናንተ በዚህ ልክ አስመሳይ፣ በዚህ ልክ ክፉ፣ በዚህ ልክ ላይክ እኔ ብቻ ለኖረበት ያ የልቤ ጓደኛ የምለው ሰውዬ ግን ድምጥማጡ እንዳይገኝ ካለበት ቦታ ይጥፋ ብሎ የሚወስን ከእንደዚህ አይነት ሰው ግን ፈጣሪ ይጠብቃችሁ። እውነት በቃ ታውቃላችሁ፣ ፈጣሪ የምታምኑት ካስመሳይ ሰው ይጠብቃችሁ። ጓደኛ መስሎ ወንድም መስሎ የቅርብ ሰው መስሎ የልብ ጓደኛ መስሎ ከሚቀርብ አረመኔና ውስጡ እባብ ከሆነ ሰው ፈጣሪ ይጠብቃችሁ። ውድ ቤተሰቦቼ ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘዘት ትረፍረፍ ይበልልኝ። ለዚህ ቻናል አሁንም አዲስ የሆናችሁ ካላችሁ ፕሊዝ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኖ ነባር ቤተሰቦች ደግሞ ላይክ ማድረጋችሁን አትርሱ እና አሁን በኖላዊ ድራማ ምትክ ይመስለኛል ብቻ አዲስ የተጀመረ ድራማ አለ ካያ የሚል ማለት ነው። እና እዚህ ድራማ ላይ በጣም ብዙ ነገር አየሁኝ። ገና ክፍል 4 ላይ ነው ያለው። ነገር ግን ምን ያክል ጓደኛዬ ወንድም ቢሆን አሁን በብዛት ካያችሁ ሴት ለሴት ብዙ አይተማመንም። ሴት ለሴት ውስጥ ለውስጥ መሄድ በቃ እሷ እንዳያልፍላት እሷ ምናምን በብዛት በእንደዚህ አይነት ነገር የምታዩት በሴቶች ነው። አሁን ግን እዚህ ድራማ ላይ ያለው ወንድ ከወንዱ ጓደኛው ጋር ነው ያለው ግብ ማለት ነው። እንግዲህ ትርሲትና ብሩክ ድሮ እየተጋቡ ናቸው። 2 ልጆች አሏቸው። ነገር ግን በመሃል የመጣው አዲሱ የትርሲት ባል ጓደኛውን ወይም የልብ ጓደኛዬ ነው የሚለውን የትርሲትን ባል ምን እንዳደረገው አይታወቅም። የመኪና አደጋ እንዲደርስበት አድርጎታል። የመኪና አደጋ ሲያደርስበት ግን እንድሞት አስቦ ነበር። ነገር ግን ፈጣሪ መልካም ነው። አንዳንድ ጊዜ ታውቃላችሁ በዛ ሰው ላይ ሞት የሰው ልጅ ይወስናል ይቆርጣላ እንድሞት ብሎ። ነገር ግን ፈጣሪ ካልፈቀደ ፈጣሪ የሰጠውን ነፍስ ማንም ሊወስደው አይችልም። ማንም ሊቆርጣት አይችልም። እናም ይሄ ሰውዬ ብሩክን እንድሞት ነበረ የመኪና አደጋ እንዲደርስበት ያደረገው። ነገር ግን ያው እንደነገርኳችሁ ፈጣሪ መልካም ነው። በህይወት አለ። አንድ በጣም ምስኪንና ጫማ እየጠረገ የሚኖር አንድ ትልቅ አባት አሉ። ከእሳቸው ተጠግቶ ጎዳና ላይ የሚኖር ነበር። ትርሲት እስከ ልጆቿ ሞቷል ብለው የሞት ሰርተፍኬት ሁሉ አውጥተው አምነው ተቀምጠዋል። በጣም የሚያሳዝነው ነገር ግን ብሩክ ከዛ ትልቅ የሽማግሌ እስከ ልጃቸው አብሮ ተቀምጦ ህይወቱን እየኖረ ነው። ነገር ግን ማንነቱን አያስታውስም። ማን ነኝ? ምንድን ነኝ? ከየት መጣሁ? እንዴት መጣሁ? ከዚህ በፊትስ ቤተሰብ ነበረኝ አልነበረኝም? ማንነቴ ምንድን ነው? እኔ እንዴት ነው ህይወቴ? የኔ ማንነት ምንድን ነው የሚለው የራሱ የጭንቅላቱ ጥያቄ ነበር፣ ወይም የህሊናው ጥያቄ ነበረ። ይህን ጥያቄ ደግሞ ማንንም የሚመልስለት አልነበረም። ምክንያቱም የመኪና አደጋ ከደረሰበት በኋላ ራሱን አያውቅም፣ ራሱን ስቷል። የበፊቱን ማለት የመኪና አደጋ ሳይደርስበት የነበረውን ህይወቱን የሚያስታውስ አይደለም። ያው አንዳንድ ጊዜ አደጋ ሲደርስ ታውቃላችሁ የድሮ ህይወታችሁን አታስታውሱም። ከተሻለው በኋላ የድሮ ህይወቱን አያስታውስም። ያን ትልቅ ሽማግሌ ጎዳና ላይ አግኝቶ ከሱ ጋር ነው እየኖረ ያለው። ያገኙትን እየተቃመሱ ሴቷ ልጁ እየሰራች የዛ የሽማግሌው ሴት ልጅ እየሰራች ያገኙትን እየተቃመሱ ይኖራሉ። ግን አንዳንዴ እግዚአብሔር መልካም ነው። በቃ አልኳችሁ የመኪና አደጋ ሰው ደርሶበት መቼስ ለዛውም እንድሞት ተደርጎ የተደረገበት የመኪና አደጋ ፈጣሪ ስለፈቀደ በህይወት ተርፎ ትርሲትን አግኝቷታል። ትርሲትን የሚያገኝበት ምክንያት ትርሲት ጫማ ልታስጠርግ ስትወርድ ከታክሲ
ጫማ ከምታስጠርገው ትልቅዬ ሽማግሌ ጋር ነው ቁጭ ብሎ ያየችው። እሱ ጫማ እየጠረገ በሽማግሌው ቦታ ጫማ እየጠረገ ስታየው ታስታውሰዋለች። ከዛ ያው ምልክት ስለነበረው ከእጁ ያለውንና ከአንገቱ ያለውን ምልክት ስታይ ባሏ እንደሆነ ታውቃለች። በጣም ደንግጣ ወደ ቤቷ ትወስደዋለች። ወደ ቤቷ ስትወስደው ግን ያ አዲሱ ባል ተብዬው ወይም ደግሞ ይህን ልጅ እንዲሞት ያደረገው በጣም ይደነግጣል። ምክንያቱም ሙቷል አይመለስም ብሎ ከጓደኛው ጋር አሸሸ ገዳሜ እያለ ነው። እሷ የምታውቀው ነገር የለም። ሁለቱም ምስት ጓደኞቹ ማለት የብሩክ ህይወቱ እንዳልፍና ከዛ ህይወቱ ካለፈ የእሱም ቤትና ንብረት ወርሰው በቁጥጥራቸው ስር ለማድረግ ነበር። ያው እንዳልተሳካላቸው የሚያስታውቀው ፈጣሪ ሁልጊዜም ከደካሞች ጎን ስለሆነ እሱ ያልሞያይ እንግዲህ ትርሲት ባሏን አግኝታ ወደ ቤት ይዘው ትሄዳለች። ወደ ቤት ይዘው ስትሄድ ደግሞ አዲሱ ባሏ ያብዳል። ገብቷቸዋል። አላመነም። ይመጣል ብሎ በጭራሽ አላመነም። ስለዚህ ሲያየው በጣም ነበር የደነገጠው። በጣም የገረመኝ ነገር ደግሞ ምን ታውቃላችሁ? ልጆቹ ጥምጥም ነው ያሉበት። በቃ እኔ አናቅህም፣ የምናውቀው አዲሱን ሰውዬ ሚኪ የሚባለውን እሱን ነው የምናውቀው፣ እሱ ነው አባታችን ይላሉ ብዬ ነበር። ነገር ግን ያው ስለሚያስታውሱት ስለሚያውቁት በደንብ አድርገው አባታቸው ሲመጣ ጥምጥም ነው ያሉበት። እሱ ግን ብዙ አያስታውስም። ያም ሆነ ይህ አዲሱ ባልተብየው ሚኪ በጣም ደስተኛ አልነበረም። ስለዚህ በድጋሚ የሆነ ነገር ማድረግ ነበረበት። ከጓደኛው ጋር ተመካክሮ እንግዲህ ምን እንዳለው አላውቅም። ምናልባትም ልጆችህን እገልብሃለሁ ብሎት ሊሆን ይችላል፣ አይታወቅም። እነዚህን መሳሳላቸውን ልጆችህን ሁለቱንም የሆነ ነገር አደርግብሃለሁ። ያው የመኪና አደጋ እሱ ነው ያደረሰበት፣ ግን ራሱ ብሩክ አያውቅም። ምናልባትም ልጆችን የሆነ ነገር አድርጋችኋለሁ በድጋሚ በህይወት የምትመጣ ከሆነ ብሎት ሊሆን ይችላል፣ አይታወቅም። ከጓደኛው ጋር ሸሸ ገዳሜ እያለ እየጠጣ ካሁን በኋላ እቅድን አሳክቻለሁ፣ ብሩክ አይመለስም፣ እንዳይመለስ አድርጌ ሸኝቼዋለሁ እያለም ቢራውን እየተጎነጨ ነበር። አሁንም ቢሆን ጓደኛው እንኳን አላመነውም። እንግደለው ነው ብሎ የነበረው፣ ነገር ግን መግደል አልፈለገም። ያም ሆነ ይህ አሁንም ቢሆን ልጁ ማለት ብሩክ ተመልሶ ወደዛ ሽማግሌ ሄዷል። ወደዛ ሽማግሌ ሲሄድ ደግሞ ለትርሲት ደውለው ይነግሯታል። እያለቀሰች ነበር። ደስ የሚለው ነገር አሁን እዚህ ላይ ፓርት 4 ላይ ነው ያለው። ትርሲት እየጠረጠረች ነው። ትርሲት ይህን ሰውዬ የሆነ ነገር እንዳደረገው ብሩክ አሁን ያለው ሚኪ ተብዬው የትርሲት ባል ከዚህ ሂድ፣ በአንተ ምክንያት ደስተኛ አይደለሁም፣ ትዳሬ እንድፈርስ አልፈልግም እንዳለውና ከዛ ከተቀመጠ እሱ ደስተኛ እንደማይሆን ነው የነገረው። ስለዚህ ያን ነገር ደግሞ ለሽማግሌው ሲነግረው ሽማግሌው ለትርሲት ነግሮታል። ትርሲት አሁን እየጠረጠረች ነው። ግን ብጠረጥርም መልሶ አሳምኗታል። እኛ ሴቶች ስንባል ግን እኔ ልባችን ምን አይነት እንደሆነ አላውቅም። እግዚአብሔር ምስክሬ። እንዴት ነው ግን የምናስበው? ማርያምን ቆይ ይሄ ሰውዬ እኮ ባላንጣው ነው ማለቴ በቤቱ ላይ ነው የገባበት። በቤቱ ላይ ባይገባበት ኑሮ አስባችሁታል? እስኪ እንደው ማርያምን እስኪ ቤተሰብ የእውነት እስኪ ልንገራችሁ። አንድ የምትወዱት ጓደኛ ወይም ደግሞ አንዲት የምትወዷት ጓደኛ ከሆነች ምን ሲባል የፈለገ ነገር ሀታሉ ሞተ ቢባል ራሱ ማለት ነው እንዴት ነው የእሷን ሚስት የሚያገባው? ሴቷስ ብትሆን የልብ ጓደኛዋ የሆነችውን የምትወዳትን እንደ እናቷ ልጅ የምታያትን የውስጧን የምታከፈላትን ጓደኛዋን ባሏ እሷ የሆነ ነገር ብትሆን ባሏን እንዴት ብላ ታገባለች? እስኪ ንገሩኝ። እሱ የልብ ጓደኛው ከሆነ እንዴት ብሎ ነው ሚስቱን የሚያገባው? የእሱን ንብረት የሚወርሰው? የእሱን ልጆች እንደ አባት የሚቆጣጠረው የለም። እና ትርሲት እንደታጠረጥርም እንዴት አሁንም በድጋሚ በነገራችን ላይ ይቅርታ ጠይቀዋለች። ትናንትና ተናድጄ ነው እንደዛ የተናገርኩ፣ አሁን ግን ይቅርታ እና እንደምንም ብለህ እንድታፈላልገኝ እፈልጋለሁ ብለዋለች። እንደውም ጭራሽ ወደ ጥፋቱን ወደ እሱ እያደረጉት ነው። እሱ አስቦበት ነው። ከዚህ መቀመጥ አይፈልግም። ቢፈልግ ኑሮ እንደዚህ ያደርግም እያለ እያሳመናት ነው። እና እንደው የኛ የሴቶች ልብ ግን ምን አይነት ነው? ወንዱማ እንደ አረመኔ ሆኗል፣ ክፉ ሆኗል። እውነት በተለይ ሶሻል ሚዲያ ላይ ምናምን እየወጣ ያለው ነገር እኔ እንጃ። እኔ ወንድም አባት ምናምን ሁሉም አለው። ወንዶቹም ሴት እህት አላቸው፣ እናት አላቸው። ግን በራሳቸው እህት ላይ እንደፈጸም የማይፈልጉትን በራሳቸው እናት ላይ እንደፈጸም የማይፈልጉትን በሰው ላይ ሲያደርጉ ታገኛላችሁ። እና እኔ እግዚአብሔርን በጣም ስለሚገርመኝ ነው። በጣም ማለቴ የሰውነቱ መልክ ጠፍቷል። በቃ እኔ ልብላ፣ እኔ ልኖር፣ እኔ ብቻ እና በጣም ስለገረመኝ ነው። ለማንኛውም ይሄ ፓርት 4 ነው።
ከመጀመሪያው ጀምሬ እንትን አላልኳችሁም። ከዚህ በኋላ ያለውን አካፍላችኋለሁ ማለት ነው። ውድ ቤተሰቦቼ እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ስወዳችሁ ቻናሌ ትንሽ ችግር ላይ ስለሆነ ነው። ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ፣ ከጎኔ ሁኑ። ስለምታበረታቱኝም ከልብ ከልብ አመሰግናለሁ። በተለይ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በአክብሮት እጠይቃለሁ። አመሰግናለሁ።